እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን 1 ማንኪያ የወይራ ዘይትን ብትጠጡ የምታገኙትን አስደናቂ የጤና ጥቅሞቹን እነግራችኋለሁኝ። በተጨማሪም ደግሞ ጉዳቱስ ምንድነው? እንዴትስ መጠቀም ይመከራል? የወይራ ዘይትንስ መጠጣት የሌለባቸው ሰዎችስ ምን አይነት ሰዎች ናቸው? በቀን ምን ያክል መጠንስ የወይራ ዘይትን መጠጣት ይመከራል? በምን ያክል ሰዓትስ መጠጣት ተመራጭ ነው የሚለውን እንዲሁም ደግሞ የወይራ ዘይትን መጠጣት ይቻላል ወይንስ ደግሞ አይቻልም፣ ሳይንስስ ይደግፈዋል የሚለውን በዚህ ቪዲዮ ላይ በርካታ የጤና ጥቅሞችን ስለ ወይራ ዘይት መጠጣት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም ይህንን ቪዲዮ እስከ መጨረሻው ማየትና ማዳመጥ አለባችሁ። እንዲሁም ሼር በማድረግ ሌሎችንም አስተምሩላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የወይራ ዘይትን መጠቀም ሰውነታችንን ከመርዞች ለማጽዳት፣ የምግብ መፈጨትን ለማቅለልና ክብደትን ለመቀነስ ይረዳል። ሆኖም ታዲያ እነዚህን እውነቶች የሚደግፍ በጥናት ላይ የተመሰረተ ብዙ ማስረጃም የለም፣ በመጠጣት መልኩ ማለት ነው። የወይራ ዘይት በጤና ጥቅሞቹ በሰፊው ይታወቃል። አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የመከላከልና የአንቲ ኦክሲዳንትስ ባህሪያቶችም አሉትና አንዳንድ ስር የሰደዱ በሽታዎችን ለመከላከልም ይረዳል። በተለምዶ እንደ ምግብ ማብሰያ እናም በሰላጣ ወይም ደግሞ በሳላድ ውስጥ ጥቅም ላይ ይውላል። በጣም በርካታ የዓለማችን ሰዎች የወይራ ዘይትን መጠጣት ከፍተኛውን ጥቅማ ጥቅሞችን እንድናገኝ ያስችላል ብለውም ያምናሉ። በዚህ ቪዲዮ ላይ ታዲያ የወይራ ዘይትን መጠጣት እንዳለባችሁ እናም እንደሌለባችሁ በስፋት የማብራራ ይሆናል። በሜዲትራኒያን አካባቢ የሚኖሩ አንዳንድ ሰዎች በየቀኑ ጠዋት ላይ ሩብ ስኒ ወይም ደግሞ 60 ሚሊ ሊትር የወይራ ዘይትን ይጠጣሉ። ይህ ብዙ አንቲ ኢንፍላማቶሪ እናም በሽታ መከላከያ ጥቅሞቹን ለማግኘት አንዱ መንገድ ሊሆንም ይችላል። ሰዎቹም እንደሚናገሩት ዘይቱን መጠጣት የሰውነትን መርዝን ያስወግዳል፣ ጨጓራን ያስታግሳል እናም ክብደትንም ለመቀነስም ይረዳል። እንዲያውም አንዳንድ ሰዎች የወይራ ዘይትን መጠጣት በምግብ ውስጥ ከመጠቀም የበለጠ ጥቅምም እንደሚያስገኝም ያምናሉ። ቢሆንም ታዲያ ይህንን የሚደግፍ ግን ጥናት የለም። ታዲያ የወይራ ዘይትን በተለምዶ መጠጣት በጥናት ባይደገፍም የወይራ ዘይትን መጠጣት የሚያስገኘውን ጥቅሞቹን እነግራችኋለሁኝ፣ ጉዳቶቹንም እነግራችኋለሁኝ። በቅድሚያ ጥቅሞቹን በዝርዝር ልንገራችሁ። አንደኛ፣ ለልብ ጤና ይጠቅማል። የወይራ ዘይት በሞኖ አንሳቹሬትድ ስብ የበለጸገ ሲሆን ይህም መጥፎ የኮሌስትሮል መጠንን በመቀነስናም ጥሩ የኮሌስትሮል መጠንን በመጨመር ለልብ ህመም ተጋላጭነትን እንደሚቀንስም ተረጋግጧል። የወይራ ዘይትን መጠጣት በተለያዩ መንገዶች የልብ ጤናን ለማሻሻል ይረዳል። የወይራ ዘይት በሞኖ አንሳቹሬትድ ፋት የበለጸገ ሲሆን በተለይ ኦይሌክ አሲድ በደም ውስጥ ያለውን የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ለመቀነስም ይረዳል። ከፍተኛ መጠን ያለው የኤልዲኤል ኮሌስትሮል ለልብ በሽታ ተጋላጭነትን ይጨምራል። ስለዚህ እነዚህን ደረጃዎች መቀነስ ልብን ለመጠበቅም ይረዳል። የወይራ ዘይት የኤልዲኤል ኮሌስትሮልን ከመቀነሱ በተጨማሪ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል እንዲጨምርም ያደርጋል። ኤችዲኤል ኮሌስትሮል ኤልዲኤል ኮሌስትሮልን ከደም ወሳጅ ቧንቧዎች ውስጥ ለማስወገድም ይረዳል። ይህም የፕላክ ክምችትናም የልብና የደም ቧንቧ በሽታዎች አደጋን ይቀንሳል። ስር የሰደደ እብጠት ለልብ ህመም እድገት ቁልፍ ምክንያት ነው። የወይራ ዘይት ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት በሰውነት ውስጥ ያለውን እብጠትን ለመቀነስ የልብናም የደም ቧንቧዎችን ለመጠበቅም ይረዳል። የወይራ ዘይት እንደ ፖሊፊኖልስ እናም ቫይታሚን ኢ ያሉ አንቲኦክሲዳንቶችን በውስጡ ይዟል። ይህም የደም ስሮችን ተግባር ለማሻሻልም ይረዳል። ይህም የደም ዝውውርን ያሻሽላል እናም የደም መፍሰስን የመፍጠር አደጋን ይቀንሳል። ጥናቶችም እንደሚያመለክቱት የወይራ ዘይትን መጠቀም የደም ግፊትን ለመቀነስም ይረዳል። ይህም ለልብ ጤንነት ጠቃሚ ነው። ከፍተኛ የደም ግፊት ለልብ ህመም ትልቅ አደጋ ነው። ስለዚህ ቁጥጥር ማድረግ ለአጠቃላይ የልብና የደም ቧንቧ ጤንነት ወሳኝ ነው። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች ሰውነታችንን ከኦክሲዲቲቭ ጭንቀትም ይከላከላሉ። የኦክሳይድ ጭንቀት በመቀነስ የወይራ ዘይት የልብ ጤናን ለማሻሻልና ለልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮች የመጋለጥ እድልን ይቀንሳል። በአጠቃላይ የወይራ ዘይትን በአመጋገባችሁ ውስጥ እንደ ጤናማ የአመጋገብ እቅድ ማካተት የልብ ጤናን ለማሻሻል፣
የልብ ህመም አደጋን ለመቀነስ እናም አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ደህንነትን ለመደገፍም ይረዳል። ሁለተኛ ከፍተኛ የአንቲኦክሲዳንትስ ባህሪያትም አለው። የወይራ ዘይት እንደ አንቲኦክሲዳንትስ ሆነው የሚሰሩ ውህዶች ጥሩ ምንጭ ሲሆን ይህም ሰውነታችንን በፍሪ ራዲካልስ ከሚደርስ ጉዳት ይጠብቃል። ይህ እንደ ካንሰር እናም የስኳር በሽታ ያሉ ስር የሰደዱ በሽታዎችን አደጋ ለመቀነስ ይረዳል። የወይራ ዘይት በውስጡ የተለያዩ ፖሊፊኖሎችን የያዘ ኃይለኛ አንቲኦክሲዳንት ሲሆን ሴሎችን በፍሪ ራዲካልስ ከሚደርስ ጉዳት ለመከላከልም ይረዳል። ፍሪ ራዲካልስ ሴሎችን ሊጎዱ እናም ለእርጅና፣ ለእብጠት እናም ለከባድ በሽታዎች አስተዋጽኦ የሚያደርጉ ያልተረጋጉ ሞለኪውሎች ናቸው። በወይራ ዘይት ውስጥ የሚገኙት ፖሊፊኖሎች ፍሪ ራዲካሎችን ያስወግዳሉ እናም በሰውነት ውስጥ የኦክሳይድ ጭንቀትንም ይቀንሳሉ። የወይራ ዘይት ጥሩ የቫይታሚን ኢ ምንጭ ሲሆን ቫይታሚን ኢ የሴል ሽፋኖችን ከኦክሳይድ ጉዳት ለመጠበቅ ቁልፍ ሚናን ይጫወታል። በወይራ ዘይት ውስጥ የሚገኘው ቫይታሚን ኢ የቆዳ ጤንነትን ለመጠበቅ ይረዳል። የሰውነት በሽታ የመከላከል አቅምን ይደግፋል። እንዲሁም ለሰውነት አጠቃላይ የአንቲኦክሲዳንትስ መከላከያም አስተዋጽኦ ያደርጋል። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች እብጠትን በመቀነስ የበሽታ የመከላከል አቅምን በማሻሻል እናም የኦክሳይድ ጉዳትን በመታገል እንደ የልብ ህመም፣ ካንሰር እናም ኒውሮ ዲጀነሬቲቭ ዲስኦርደር ያሉ ስር የሰደዱ በሽታዎችን ለመከላከልም ይረዳሉ። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች ቆዳን ከአካባቢያዊ ሁኔታዎች ለምሳሌ እንደ አልትራቫዮሌት ጨረሮች እና በብክለት ከሚደርስ ጉዳትም ይከላከላል። የእርጅና ምልክቶችን ለመቀነስ፣ የቆዳ እድሳትን ለማበረታታት እናም አጠቃላይ የቆዳ ጤናንናም ጥንካሬን ለመደገፍም ይረዳሉ። አንቲኦክሲዳንቶች ሴሎችን ከጉዳት በመጠበቅና የሰውነት በሽታ የመከላከል ዘዴዎችን በማጎልበት በሽታ የመከላከል ስርዓትን በመደገፍ ከፍተኛ ሚናን ይጫወታሉ። የወይራ ዘይትን መጠጣት ጠንካራ እናም ጤናማ የሰውነትን በሽታ የመከላከል ስርዓትን ለመጠበቅ የሚያግዙ የአንቲኦክሲዳንትስ ምንጭን ይሰጣል። ከፍተኛ ጥራት ያለው ኤክስትራ ቨርጂን ኦሊቭ ኦይል ለተሻለ አንቲኦክሲዳንትስ ይዘትናም የጤና ጠቀሜታዎች መጠቀም አስፈላጊ ነው። ሶስተኛ የምግብ መፈጨት ጤንነትንም ያሻሽላል። የወይራ ዘይትን መጠቀም የምግብ መፈጨትን ለማሻሻል የሚረዳው የምግብ መፈጨት ትራክትን በመቀባትና የሐሞት መለቀቅን በማስተዋወቅ ለስብ መፈጨት ይረዳል። የወይራ ዘይት በምግብ መፍጫ ስርዓት ውስጥ የሚያልፍን ሂደት ለማቅለል የሚረዳ የተፈጥሮ ቅባት ነው። የወይራ ዘይትን መጠቀም ሰገራን በማለስለስና መደበኛ የአንጀት እንቅስቃሴን በማስተዋወቅ የሆድ ድርቀትን ይከላከላል። የወይራ ዘይት በጉበትና በሐሞት ከረጢት ውስጥ የሐሞት ምርትን እንደሚያበረታታም ተረጋግጧል። ሐሞት ለምግብ መፈጨት አስፈላጊ ነው፣ ምክንያቱም ስብን ለመስበርና ወደ አንጀት ውስጥ እንዲገቡ ስለሚያደርግ ነው። የሐሞት ፈሳሽን በማስተዋወቅ የወይራ ዘይት ስብን ለመፍጨትና አጠቃላይ የምግብ መፍጫውን ተግባር ለማሻሻልም ይረዳል። በወይራ ዘይት ውስጥ የሚገኙት ሞኖ አንሳቹሬትድ ቅባቶች ጸረ ብግነት ባህሪ ያላቸው ሲሆን ይህም የአንጀት እብጠትን ለመቀነስና ጤናማ የአንጀት ባክቴሪያ ሚዛንንም ይደግፋል። ይህ ለተሻለ የምግብ መፈጨት፣ የተመጣጠነ ምግብን ለመምጠጥና አጠቃላይ ለአንጀት ጤና አስተዋጽኦም ያደርጋል። የወይራ ዘይትን መጠጣት የምግብ አለመፈጨት፣ የሆድ መነፋትና የጋዝ ምልክቶችንም ያስወግዳል። የወይራ ዘይት ጸረ ብግነት ባህሪያት የምግብ መፍጫ ስርዓትን ለማስታገስና ከምግብ መፍጫ ችግሮች ጋር የተዛመደ ምቾት ማጣትን ለመቀነስም ይረዳል። በወይራ ዘይት ውስጥ የሚገኙት ጤናማ ቅባቶች በስብ የሚሟሙ ቪታሚኖችን ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እናም ቫይታሚን ኬ እናም ሌሎች ንጥረ ነገሮችን ለመምጠጥም አስፈላጊ ናቸው። የወይራ ዘይትን መጠቀም አስፈላጊ የሆኑ ንጥረ ነገሮችን ለመምጠጥም ይረዳል። አጠቃላይ ጤናንና ደህንነትንም ያበረታታል። በወይራ ዘይት ውስጥ የሚገኙት ፖሊፊኖልስ እናም አንቲኦክሲዳንቶች ጤናማ የአንጀት ባክቴሪያዎችን ሚዛን በመደገፍ ጤናማ ማይክሮባዮምም እንዲኖር ያደርጋል። ጤናማ የሆነ አንጀት ማይክሮባዮም ለተሻለ የምግብ መፈጨትናም አጠቃላይ የምግብ መፈጨት ጤንነት አስፈላጊ ነው። የወይራ ዘይትን በመጠኑ ወደ አመጋገባችሁ ማካተት የምግብ መፈጨትን ጤንነት ለመደገፍ፣ መደበኛ የሆድ ዕቃን ለመጠበቅ፣ ስብን እንዲፈጭ በመርዳት በአንጀት ውስጥ ያለውን እብጠት በመቀነስና ጤናማ የአንጀት ማይክሮባዮምን በመደገፍም ይረዳል። አራተኛ ክብደትን ለመቆጣጠርም ይረዳል። ምንም እንኳን የወይራ ዘይት በመጠኑ ሲወሰድ ክብደትን ለመቀነስ ከፍተኛ የካሎሪ ይዘት ያለው ቢሆንም በወይራ ዘይት ውስጥ ያሉ ጤናማ ቅባቶች ጥጋብናም እርካታ እንዲሰማቸው ያግዛሉ። ይህም ክብደትን ለመቆጣጠር ይረዳል። አምስተኛ የአጥንት ጤናን ይጠብቃል። የወይራ ዘይት ከፍተኛ መጠን ያለው ሞኖ አንሳቹሬትድ ፋት ስላለው ለአጥንት ፍጋትናም ለአጥንት መሳሳት የመጋለጥ እድልን ይቀንሳል።
የወይራ ዘይት በሞኖ አንሳቹሬትድ ፋት የበለጸገ ነው። የወይራ ዘይት የሞኖ አንሳቹሬትድ ስብ ምንጭ ነው። ይህም ለአጥንት መሳሳት የመጋለጥ እድልን ይቀንሳል። እነዚህ ቅባቶች ጠንካራ እናም ጤናማ አጥንትን ለመጠበቅ አስፈላጊ የሆኑትን እንደ ካልሲየም እናም ቫይታሚን ዲ የመሳሰሉ አስፈላጊ ንጥረ ነገሮችን ለመምጠጥም ይረዳሉ። ስር የሰደደ እብጠት ለአጥንት መጥፋትና ለአጥንት መዋቅር መዳከም አስተዋጽኦን ያደርጋል። የወይራ ዘይት ጸረ ብግነት ባህሪያት በሰውነት ውስጥ እብጠትን ለመቀነስ፣ አጥንትን ከጉዳት ለመጠበቅና የአጥንትን ጤንነት ለመጠበቅም ይረዳሉ። የወይራ ዘይት እንደ ፖሊፊኖልስ እናም ቫይታሚን ኢ ያሉ አንቲኦክሲዳንቶችን በውስጡ ይዟል። አጥንቶችን ከኦክሳይድ ውጥረትና ጉዳት ይከላከላል። የኦክሳይድ ውጥረት በአጥንት ጤና ላይ አሉታዊ ተጽዕኖ ሊያሳድርና ከአጥንት ጋር የተዛመዱ ሁኔታዎችንም ይጨምራል። የወይራ ዘይት ለአጥንት ጤና ወሳኝ የሆነውን ካልሲየምንም ለመምጠጥ ይረዳል። የወይራ ዘይትን በካልሲየም ከበለጸጉ ምግቦች ጋር መጠቀም ሰውነት ካልሲየምን በብቃት እንዲወስድና ጠንካራ አጥንት እንዲኖርም ይረዳል። የወይራ ዘይትን እንደ የተመጣጠነ አመጋገብ አዘውትሮ መጠቀም ለአጥንት ጥንካሬ እና ለአጥንት ጤና አስተዋጽኦም ያደርጋል። የወይራ ዘይት ኦስቲዮብላስትስ ወይም ደግሞ የአጥንት ህብረ ህዋሳትን የሚገነቡ ሴሎችና እንቅስቃሴን በማስተዋወቅና ኦስቲዮክላስት ወይም ደግሞ የአጥንት ህብረ ህዋሳትን የሚሰብሩ ሴሎች እንቅስቃሴን በመከልከል የአጥንትን ሜታቦሊዝምን እንደሚያስተካክልም ተረጋግጧል። ይህ ሚዛን ጤናማ አጥንትን ለመጠበቅና ከአጥንት ጋር የተያያዙ በሽታዎችን ለመከላከልም አስፈላጊ ነው። የወይራ ዘይትን በአመጋገባችሁ ውስጥ ማካተት አስፈላጊ የሆኑ ንጥረ ነገሮችን በማቅረብ የአጥንትን ጤንነት ለመደገፍም ይረዳል። ከኦክሳይድ ውጥረት በመከላከልና ጥሩ የአጥንት ሜታቦሊዝምንም ያበረታታል። ሌሎች የአጥንት ጤናማ ምግቦችንና የአኗኗር ዘይቤዎችን የሚያካትት የተመጣጠነ አመጋገብ አካል በመሆን የወይራ ዘይትን በመጠኑ መጠቀም ታዲያ አስፈላጊ ነው። ስድስተኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። የወይራ ዘይት እንደ አርትራይተስ ካሉ በሽታዎች ጋር ተያይዞ የሚመጣውን ህመምና እብጠትን ለመቀነስ የሚረዳ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ውጤት አለው። ሰባተኛ የቆዳ ጤናንም ያሻሽላል። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶችናም ጤናማ ቅባቶች ቆዳን በአካባቢያዊ ሁኔታዎች ለምሳሌ ከብክለትናም ከአልትራቫዮሌት ጨረሮች ከሚደርስ ጉዳት ለመከላከልም ይረዳሉ። የወይራ ዘይትን አዘውትሮ መጠቀም የቆዳን የመለጠጥናም እርጥበትን ለማሻሻልም ይረዳል። የወይራ ዘይት በአንቲኦክሲዳንቶች የበለጸገ ሲሆን እንደ ፖሊፊኖልስናም ቫይታሚን ኢ በመሳሰሉት አንቲኦክሲዳንቶች ቆዳን ከጉዳት ይጠብቃል። ፍሪ ራዲካልስ ያለ ጊዜው እርጅና፣ የፊት መሸብሸብናም የቆዳ ጉዳትን ሊያደርሱም ይችላሉ። ነገር ግን አንቲኦክሲዳንቶች ጎጂ ውጤታቸውን ለማስወገድ እናም ቆዳን ወጣትናም ጤናማ መልክ እንዲኖረውም ይረዳሉ። በወይራ ዘይት ውስጥ የሚገኙት እንደ ኦይሌክ አሲድ ያሉ ጤናማ ቅባቶች ቆዳን ከውስጥ በኩል እንዲመግቡ ያደርጋሉ። የወይራ ዘይት መጠጣት የቆዳ እርጥበትን ሊደግፍናም የቆዳችሁን አጠቃላይ ገጽታንም ያሻሽላል። ይህም ለስላሳ እናም የበለጠ ብሩህ ያደርጋቸዋል። የወይራ ዘይት ጸረ ብግነት ባህሪያቶች እንደ ብጉር፣ ኤግዜማ ወይም ደግሞ ሶሪያሲስ ያሉ የቆዳ በሽታዎችን ለማስታገስናም ለማረጋጋት ይረዳሉ። የወይራ ዘይትን መጠጣት የቆዳ መቅላትን፣ እብጠትንናም ብስጭትን ለመቀነስም ይረዳል። ይህም ይበልጥ ሚዛናዊ እናም ጤናማ የቆዳ ቀለምን ያበረታታል። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች ኤልሳንን እናም ኮላጅንን ይከላከላሉ። ይህም የቆዳ የመለጠጥናም ጥንካሬን የሚጠብቁ አስፈላጊ ፕሮቲኖች ናቸው። የወይራ ዘይትን አዘውትሮ መጠቀም የቆዳ ቀለምን ለማሻሻልና መጨማደድንም ለመከላከል ይረዳል። ይህም የወጣትነት ገጽታን ያሻሽላል። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች በአልትራቫዮሌት ጨረር በመጋለጥ የሚመነጩትን ፍሪ ራዲካሎችን ለማስወገድናም በፀሐይ ቃጠሎ፣ ያለ ጊዜው እርጅና እናም የቆዳ ካንሰር ተጋላጭነትንም ለመቀነስ ይረዳሉ። የወይራ ዘይት እርጥበት አዘልናም የመፈወስ ባህሪ ስላለው የተጎዳ ቆዳን ለመመገብናም ለመጠገንም ይረዳል። የደረቀ የተበሳጨ ቆዳን ለማስታገስናም ቁስሎችን ወይም ደግሞ ጠባሳዎችን በቆዳ ላይ በሚተገበርበት ጊዜ ማዳን ይችላል። በወይራ ዘይት ውስጥ የሚገኙ ጠቃሚ ውህዶች የእርጅና ምልክቶችን እንደ ቀጭን መስመሮች፣ የቆዳ መጨማደድና ከዕድሜ ጋር ተያይዞ የሚመጡ ነጠብጣቦችንም ለመቋቋም ይረዳሉ። የወይራ ዘይትን አዘውትሮ መጠቀም ጤናማ የቆዳ እርጅናን ለመደገፍና የወጣትነት ገጽታንም ለመጠበቅ ያስችላል። የወይራ ዘይትን በአመጋገባችሁ ውስጥ ማካተት ከውስጥ የሚመጡ አስፈላጊ ንጥረ ነገሮችን፣ አንቲኦክሲዳንቶችንና እርጥበትን በማቅረብ የቆዳ ጤናን ይጠቅማል ማለት ነው። ስምንተኛ የእውቀት ወይም ደግሞ ኮግኒቲቭ ተግባርንም ያሻሽላል።
አንዳንድ ጥናቶች በወይራ ዘይት ውስጥ የሚገኙት ሞኖ አንሳቹሬትድ ፋቶች የግንዛቤ ማሽቆልቆልን ለመከላከልና የማስታወስና የመማር ችሎታን ለማሻሻል እንደሚረዱም ይጠቁማሉ። 9ኛ ካንሰርንም ለመከላከል ይረዳል። በወይራ ዘይት ውስጥ የሚገኙት አንቲኦክሲዳንቶች የጡት የፕሮስቴትናም የኮሎሬክታልን ጨምሮ የተወሰኑ የካንሰር አይነቶችን እንደሚከላከሉም ተረጋግጧል። 10ኛ በሽታ የመከላከል አቅምንም ያሻሽላል። የወይራ ዘይት በሽታ የመከላከል ስርዓትን ከፍ ለማድረግና ከበሽታዎች ለመከላከል የሚረዱ ውህዶችንም ይዟል። የወይራ ዘይትን አዘውትሮ መጠቀም ለአንዳንድ በሽታዎች የመጋለጥ እድልንም ይቀንሳል ማለት ነው። ስለዚህ የወይራ ዘይትን አንድ ማንኪያ እንኳን በየቀኑ መጠጣት እነዚህን ዘርፈ ብዙ ጥቅሞችን ይሰጣችኋል ማለት ነው። ታዲያ የወይራ ዘይት የጎንዮሽ ጉዳቶችስ ምንድናቸው የሚለውን ጉዳቶቹን ደግሞ ልንገራችሁ። የወይራ ዘይት መጠጣት በርካታ የጤና ጥቅሞችን ሊሰጥ ቢችልም ሊታሰብባቸው የሚገቡ ጉዳቶችም አሉ። የወይራ ዘይት ከፍተኛ የካሎሪ ይዘት ያለውና ክብደት መጨመርንም ሊያስከትል ይችላል። የወይራ ዘይት በካሎሪ ከፍተኛ ነው። በሾርባ ማንኪያ ወይም ደግሞ በ15 ሚሊ ሊትር 120 ካሎሪን ይይዛል። በቅርቡ የተደረገ ጥናትም እንደሚያሳየው የሞኖ አንሳቹሬትድ ፋቲ አሲድ መጠንን መጨመር የሰውነት ክብደትን ይጨምራል። ይህም የወይራ ዘይት ከመጠን በላይ ከተወሰደ ክብደትን ለመጨመር አስተዋጽኦ እንደሚያደርግም ይጠቁማል። የምትወስዱትን የካሎሪ ምንጭ ምንም ይሁን ምን የካሎሪ መጠናችሁን ምንጊዜም ቢሆን መቆጣጠር አስፈላጊ ነው። በተጨማሪም የወይራ ዘይትን ከምግብ ጋር ስትጠቀሙ ተጨማሪ ጥቅሞችን ይሰጣችኋል። ለምሳሌ የወይራ ዘይትን ከቲማቲም ምርቶች ጋር መጠቀማችን በቲማቲም ውስጥ በሽታን የሚዋጉ አንቲኦክሲዳንቶችን በከፍተኛ ሁኔታ ይጨምረዋል። ምንም እንኳን የወይራ ዘይት ጤናማ የስብ ምንጭ ቢሆንም እንደ ሙሉ ምግቦች ገንቢ አይደለም። ከመጠን በላይ መጠጣት እንደ ሌሎች ጤናማ ቅባቶች፣ አትክልትና ፕሮቲኖች ያሉ ጤናማ ምግቦችን ያስወግዳል። ሌላው ደግሞ የአለርጂ ችግሮችንም ሊያስከትል ይችላል። ይህ በአንዳንድ ሰዎች ላይ ማለት ነው። በተጨማሪም የወይራ ዘይትን በመጠጣት የሚገኙት ጥቅሞች በምርምር ያልተደገፉ ናቸው። የወይራ ዘይትን መጠጣት ብዙ የሚባሉት ጥቅሞች በጥናት የተደገፉ አይደሉም። የወይራ ዘይትን በሚሸጡ ኩባንያዎች የተደገፉ ናቸው። ነገር ግን በርካታ ሰዎች የወይራ ዘይትን መጠጣት ድንቅ ጥቅሞችን እንደሚሰጡ ያምናሉም ይጠቀማሉ። ታዲያ ምን ያክል የወይራ ዘይትን መጠጣት ይመከራል የሚለውን ደግሞ ልንገራችሁ። በየቀኑ የሚመከረው የወይራ ዘይት እንደ የግለሰብ ፍላጎቶች፣ የአመጋገብ ምርጫዎችና አጠቃላይ የጤና ግቦች ሊለያይ ይችላል። የወይራ ዘይት ጤናማ ስብ ቢሆንም ከፍተኛ የካሎሪ ይዘት ያለው ነው። ከመጠን በላይ የካሎሪ ይዘትን ለማስወገድ በልክ መጠቀም አስፈላጊ ነው። የአሜሪካ የልብ ማህበር ስብናም ዘይቶች ከጠቅላላው የቀን የካሎሪ መጠናችን ከ20 እስከ 35% ያክሉን እንዲይዙ ይመክራል። ይህም አብዛኛዎቹ እንደ ወይራ ዘይት ካሉ አንሳቹሬትድ የስብ ምንጮች የሚመጡ ናቸው። የተለመደው የወይራ ዘይት መጠን በቀን አንድ የሾርባ ማንኪያ ያክል ነው። እሱም በግምት ከ15 ሚሊ ሊትር ወይም ደግሞ ከ3 የሻይ ማንኪያ ጋር እኩል ነው። ይህ መጠን በግምት 120 ካሎሪዎችንና 14 ግራም ስብንም ይሰጣል። ከነዚህም ውስጥ አብዛኛዎቹ ሞኖ አንሳቹሬትድ የሆኑ ቅባቶች ናቸው። የአሜሪካውያን የአመጋገብ መመሪያ አዋቂዎች ጤናማ የአመጋገብ ስርዓት አካል በመሆን በቀን ከ2 እስከ 3 የሾርባ ማንኪያ ወይም ደግሞ ከ30 እስከ 45 ሚሊ ሊትር የወይራ ዘይትን ለመመገብ ዓላማ ማድረግ አለባቸው። ይህ መጠን የልብ ጤናን፣ የቆዳ ጤንነትንና አጠቃላይ ደህንነትን የሚደግፉ ጠቃሚ ንጥረ ነገሮችንና ቅባቶችንም ሊሰጥ ይችላል። የግለሰብ የአመጋገብ ፍላጎቶችና የጤና ሁኔታዎች ምን ያክል የወይራ ዘይትን መጠቀም እንዳለባችሁ ላይ ተጽዕኖ ሊያሳድሩ ይችላሉ። ባላችሁ ልዩ የጤና ግቦችናም የአመጋገብ ፍላጎቶች ላይ በመመርኮዝ ግላዊ ምክሮችን ለማግኘት ከዶክተራችሁ ጋር መማከር የተሻለ ነው። በተጨማሪም የወይራ ዘይትን በምትመርጡበት ጊዜ ኤክስትራ ቨርጂን ኦሊቭ ኦይል የሆነ የወይራ ዘይትን ምረጡ። ይህም በትንሹ የተቀነባበረ እናም በጣም ጠቃሚ ንጥረ ነገሮችንናም አንቲኦክሲዳንቶችን ይዛል። ስለዚህ ጥሩ ጥራት ባለው ምርት ላይ ኢንቨስት ማድረግ ተገቢ ነው። በአጠቃላይ ከ1 እስከ 3 የሾርባ ማንኪያ የወይራ ዘይትን በየቀኑ አመጋገባችሁ ውስጥ ማካተት ጤናማ ምርጫ ሊሆን ይችላል። ነገር ግን ከሌሎች ጤናማ የስብ የፕሮቲንና የካርቦሃይድሬት ምንጮች ጋር ማመጣጠን አስፈላጊ ነው። አሁን ደግሞ የወይራ ዘይትን ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለው ልንገራችሁ። የወይራ ዘይት በአጠቃላይ ከአብዛኛዎቹ ምግቦች በተጨማሪ ጤናማ እናም ጠቃሚ እንደሆነ ቢቆጠርም ጥንቃቄ ማድረግ ወይም ደግሞ ሙሉ በሙሉ የወይራ ዘይትን ከመጠጣት መቆጠብ ያለባቸው አንዳንድ ግለሰቦች አሉ። አወሳሰዳቸውን መገደብ ወይም ደግሞ የወይራ ዘይትን ከመጠጣት መቆጠብ የሚያስፈልጋቸው አንዳንድ ሰዎች የምንላቸው የመጀመሪያው
አለርጂ ችግር ያለባቸው ግለሰቦች ናቸው። አንዳንድ ሰዎች ለወይራ ዘይት አለርጂ ሊሆኑ ይችላሉ። የሚታወቅ ለወይራ ዘይት ወይም ደግሞ ለኦሊቭስ አለርጂ ካለባችሁ የአለርጂ ምላሾችን ለመከላከል የወይራ ዘይትን የያዙ ምርቶችን ማስወገድ አስፈላጊ ነው። ሁለተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ከፍተኛ መጠን ያለው የወይራ ዘይትን መጠቀም አንዳንድ የምግብ መፈጨት ችግሮችን ያባብሳል። ለምሳሌ አይቢኤስ ወይም ደግሞ ኢሪቴብል ባወል ሲንድረምን፣ የሐሞት ከረጢት ችግሮች ወይም ደግሞ ፓንክሪያታይትስ በሽታዎችን ማለት ነው። እነዚህ ሁኔታዎች ያለባቸው ግለሰቦች የወይራ ዘይትን ከመጠቀማቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ሶስተኛ ደግሞ የካሎሪ አወሳሰዳቸውን የሚመለከቱ ወይም ደግሞ የሚገድቡ ሰዎች ናቸው። የወይራ ዘይት ጤናማ የስብ ምንጭ ቢሆንም በካሎሪ ግን ጥቅጥቅ ያለ ነው። ክብደታቸውን ወይም ደግሞ የካሎሪ አወሳሰዳቸውን ለመቆጣጠር የሚሞክሩ ግለሰቦች የወይራ ዘይት ፍጆታቸውን በማስታወስ ወደ አመጋገባቸው በመጠኑ ብቻ ማካተት ይኖርባቸዋል። አራተኛ ደግሞ ጨቅላ ህፃናት ናቸው። ከ6 ወር በታች ለሆኑ ህፃናት የወይራ ዘይት መስጠት በፍጹም አይመከርም። ለትላልቅ ልጆች የወይራ ዘይት በተገቢው መጠን በአመጋገብ ውስጥ ሊካተት ይችላል። ነገር ግን መመሪያ ለማግኘት ከህፃናት ሐኪም ጋር መማከር ያስፈልጋል። አምስተኛ ደግሞ የተለየ የአመጋገብ ገደብ ያለባቸው ግለሰቦች ናቸው። አንዳንድ ግለሰቦች እንደ ወይራ ዘይት ያሉ ቅባቶችን መጠቀም የሚገድቡ እንደ ዝቅተኛ ቅባት ያለው አመጋገብ ያሉ የተወሰኑ የአመጋገብ ገደቦችን ሊከተሉ ይችላሉ። የአመጋገብ ገደቦችን በተመለከተ የዶክተራችሁን ምክሮች ምንጊዜም ቢሆን መከተል አስፈላጊ ነው። ስድስተኛ ደግሞ አንዳንድ የጤና እክል ያለባቸው ሰዎች ናቸው። እንደ ፓንክሪያታይትስ፣ የጉበት በሽታ ወይም ደግሞ የተለየ የአመጋገብ ገደብ የሚያስፈልጋቸው የጤና ችግሮች ያሉባቸው ግለሰቦች የወይራ ዘይትን ወደ ምግባቸው ከመጨመራቸው በፊት ከዶክተራቸው ጋር መማከር ይኖርባቸዋል። የግለሰብ የአመጋገብ ፍላጎቶችና የጤና ሁኔታዎች ሊለያዩ እንደሚችሉ ምንጊዜም ቢሆን ማስታወስ ጠቃሚ ነው። ስለዚህ ሁልጊዜ የወይራ ዘይትን መጨመርን ጨምሮ በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ከዶክተራችሁ ጋር መማከር ጥሩ ነው። ዶክተራችሁ በጤና ግቦቻችሁ እናም በግል ሁኔታዎች ላይ ተመስርተው ግላዊ ምክሮችን ይሰጣችኋል ማለት ነው። ታዲያ የወይራ ዘይትንስ ለመጠጣት ጥሩ ጊዜ ወይም ደግሞ ሰዓት መቼ ነው የሚለውን ደግሞ ልንገራችሁ። የወይራ ዘይትን ለመጠጣት በጣም ጥሩ ጊዜ እንደ ምርጫችሁ፣ እንደ የጤና ሁኔታችሁ እና የዕለት ተዕለት እንቅስቃሴያችሁ ሊለያይ ይችላል። የመጀመሪያው ጠዋት ላይ መጠቀም ነው። አንዳንድ ሰዎች ጠዋት በባዶ ሆድ የወይራ ዘይትን መጠጣትን ይመርጣሉ። ይህ የምግብ መፈጨትን እንደሚደግፍና የተመጣጠነ ምግብን መሳብን ያበረታታል። ጠዋት ላይ የወይራ ዘይትን መጠጣት ሜታቦሊዝምን ለመጀመርናም ለቀጣዩ ቀን የኃይል ምንጭን ለመስጠትም ይረዳል። ሁለተኛ ከምግብ በፊት መጠቀም ነው። ከምግብ በፊት የወይራ ዘይትን መጠቀም የምግብ መፈጨትን ለማነቃቃትና ከምግባችሁ ውስጥ በስብ የሚሟሟ ቪታሚኖችንና ንጥረ ምግቦችንም ለመምጠጥ ይረዳል። ከምግብ በፊት የወይራ ዘይትን በሰላጣ፣ በአትክልት ወይም ደግሞ በሾርባ ላይ በማፍሰስ በአመጋገባችሁ ውስጥ ማካተት የተለመደ መንገድ ነው። ሶስተኛ ደግሞ ከምግብ በኋላ መጠቀም ነው። ከምግብ በኋላ የወይራ ዘይትን መጠጣት ለምግብ መፈጨትና የተመጣጠነ ምግብን መሳብንም ያበረታታል። ከምግብ በኋላ ትንሽ መጠን ያለው የወይራ ዘይትን መጠቀም የምግብን ግላይሲሚክ ኢንዴክስ ተጽዕኖን በመቀነስ እርካታም እንዲሰማችሁ ያደርጋል። የደማችሁን የስኳር መጠንንም ይቀንሳል። አራተኛ ደግሞ ከመተኛታችሁ በፊት ነው። አንዳንድ ሰዎች ከመተኛታቸው በፊት የወይራ ዘይትን ለመጠጣት የሚመርጡ ለጥሩ እንቅልፍናም አጠቃላይ የምግብ መፈጨት ጤንነትን ለመደገፍ ነው። ይሁን እንጂ ከመተኛታችሁ በፊት ከፍተኛ መጠን ያለው የወይራ ዘይትን መጠቀም ለአንዳንድ ግለሰቦች በተለይም የምግብ መፈጨት ችግር ወይም ደግሞ ለአሲድ ሬፍለክስ ለሚጋለጡ ሰዎች ተስማሚ ላይሆን ይችላል። አምስተኛ ደግሞ ቀኑን ሙሉ መጠቀም ነው፣ በፈለጋችሁ ሰዓት ማለት ነው። የጤና ጥቅሞቹን ለማግኘት ቀኑን ሙሉ የወይራ ዘይትን በምግብ ውስጥ ማስገባት ወይም ደግሞ ማካተት ትችላላችሁ፣ ግን በመጠኑ ብቻ ማለት ነው። ሰውነታችሁ የሚያስፈልገውን መጠን ብቻ ነው በሰላጣ ላይ መጨመር፣ ለምግብ ማብሰያነት መጠቀም ትችላላችሁ። የወይራ ዘይትን እንደ ሚዛናዊ አመጋገብ ለመደሰት ታዲያ ብዙ መንገዶች አሉ። በመጨረሻም የወይራ ዘይትን ለመጠጣት በጣም ጥሩ ጊዜ ከዕለት ተዕለት እንቅስቃሴያችሁ ጋር በሚስማማ እናም ለሰውነታችሁ በተሻለ ሁኔታ በሚሰራበት ጊዜ ነው። በቀን ውስጥ በተለያዩ ጊዜያት የወይራ ዘይትን ከተጠቀማችሁ በኋላ ሰውነታችሁን ማዳመጥና የሚሰማችሁን ስሜት መከታተል አስፈላጊ ነው። የተወሰኑ የጤና ስጋቶች ወይም ደግሞ የአመጋገብ ገደቦች ካለባችሁ የወይራ ዘይትን በአመጋገባችሁ ውስጥ ለማካተት ከዶክተራችሁ ጋር አስቀድማችሁ መማከር ያስፈልጋል ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የወይራ ዘይትን ከመጠጣት ጋር ተያይዞ ስለ ወይራ ዘይት መጠጣት ድንቅ የጤና ጥቅሞችን ማድረግ ያለባችሁን መሰረታዊ ነገሮችን በዚህ ቪዲዮ ላይ እንዳስተማርኳችሁ ተስፋ አደርጋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።